ስለማን ቁራ ወድቃ ምንድነው ስዩም ተፈራ መሆንህን እያወቀ ስለ አባተ ይለኛል አባተ ጋሽ አባተ መኩሪያ ምን ሊሰራ ይችላል አባተ ተንቀሳቃሽ ቲያትር ቤት በጣም ብዙ ደክሞብናል ቲያትርንስ እሱ ያዘጋጅ እንዴት ተሰራ ወይ አይን ላይ ነው የተገጣጠማችሁበት ያለቀስኩ እጅን ይዞ አልተደከፍኩም እንዴ ቲያትሩን ነው ዳይሬክት የሚያደርገው እንዴት ነው ይሄንን ጉረት ከዚህ አይደለም ለመስራት ምሽሽ ነው ለማሰብም ምን እሱ እንግዲህ ያው ራስን ሁን ይለዋል ስለተዋወቁ ኮረፈ ተዚላል ራሱ አድዋው ነው ይመስል ራሱ አድዋው ነው መዋረድን በለው ይሄ ሰውዬ ምን ይሻላል ምን ገጥሞት ነው አጥር ብታበጅበት አጥሩን ዘል ይወጣል ሰው እንደዚህ አክት ማድረግ ይችላል ወይ እኮ ነው የምትለው አይ ስዩም ተፈራ ካራክተርሽ አባታ ያልክበት ጋባዥ ነው ይባላል መሳን አንጀትህ ይቆረጥ ይላል ጭቀኔ ነች ያ ሰውዬ ነው የሰራው ደርሷቸዋል የጥሬ ስጋ ግብዣው ሊጋሻባት ቆሰቆስኩ ሰው አይደክመውም እንዴ ሲዘንጥም ልክ የለው ምንድነው just ቲት አይነት ደግ ሰው ነው አልኩ ሰላም ተመልካቾች እንዴት ሰነበታችሁ እንዴት ናችሁ ሳምንታችሁ እንዴት አለፈ እንዴትም ብሎ ይለፍ አሁናችንን ስለማን ብለን እናሳምሯለን መሰላችሁ ስለ ጋሽ አባተ መኩሪያ ብለን እናሳምሯለን አው በዛሬው ስለማን ስለ ጋሽ አባተ መኩሪያ ቆይታ እናደርጋለን ቲያትር የቲያትር እስትንፋሱ ነበረ በጥበብ ለጥበብ የኖረ ይሉታል እንዲሁም ደግሞ ተንቀሳቃሽ ቲያትር ቤት በሚለውም ብዙዎች ይጠሩታል ቲያትርንስ እሱ ያዘጋጅ ይላሉ በርካቶች ጸሐፌ ተውኔት የውዝዋዜ አሰልጣኝ የፊልም አዘጋጅ ጋሽ አባተ መኩሪያ ዛሬ በስለማን ስለ ብለን የምናወራለት ጥበበኛ ነው እዚህ መተው ደግሞ እንግዳዬ የሚሆኑት ቆይታ የሚያደርጉት አርቲስት ስዩም ተፈራና እንዲሁም ደግሞ አርቲስትና የህግ ባለሙያው አበበ ባልቻን እስቲ ተቀበሉልኝ በክብር ወደዚህ እንኳን ደህና መጣችሁ እንዴት ናችሁ እግዚአብሔር ይመስገን ደስ ብሎኛል ስለተገናኘን እኛም ደስ ብሎናል ደስታው የጋራ ነው የጋሽ አባተ መኩሪያ ጥበብም የጋራ ብዙዎች ያለፉበት ለብዙዎች የተረፈ ልክ እንመለስና የመጀመሪያው ከአባተ መኩሪያ ጋር የተገናኛችሁበትን አጋጣሚ እስቲ መለስ ብለን እናስተውሰው እንዴት ነበር ትውስታችሁን አውሩኝ እስቲ ብሔራዊ ቲያትር ያኔ ቀደም ባለ ስላሴ ቲያትር ሲባል እዛ የሚሰራ ጎት ነበር ጥበበ ካሰኝ ይባላል ቅርብ ጊዜ ነው ህይወቱ ያለፈውና ቲያትር እየወሰደ ያሳየናል እኔና ታላቅ ወንድሜ በቀለ ነው በኋላ አንድ ቀን አየሁት ጋሽ አባተን እዛ በኋላ እንደገና አሁን በስድስት ወርን አይቻለሁ ቲያትሩንና የተዋወቅነው ከአባተ መጀመሪያ ያወቁት በስራው ነው ከሰውየው በፊት ለማለት ነው ከዛስ የመጀመሪያው ወይ አይን ላይ ነው የተገጣጠማችሁበት ወይ ያወራችሁበት መዘጋጃ ቤት ወቀታ ተጀመረና ተቀጠን ተሾመና በኃይሉ ይባል ያለ ሶስት ነን ጋሽ አባተ የቲያትር ቤቱ ኃላፊ ሆኖ መጣ ተውቃችን ግን በሚገርም ነበር መጀመሪያ ቲያትር ተደረገና በሉ ጥናት ተሰጠን ሲጠና የመጀመሪያ ተውቃችን ሶስት አረፍተ ነገር ነው አራት አረፍተ ነገር እንደተናገር ጉረት ከዚህ ላይ ከመድረክ ላይ ገና ስታቀር አዎ ጋሽ አባተና እኔ እንደ አባትና እንደ ልጅ በለው በድሜም በምንም በሙሉ ይቀድመኛል ግን እኔ ሞገደኛ ልጅ መሰለኝ ጉረዳ ላይ ቲያትሩም ሳልጫወት ቀረው ወረድኩ ቀረው እኔም ደግሞ ግደል ነበርኝ የዛ ጊዜ ወይም ፍቅሩ በደንብ አልያዘኝም ነበር የዛ ጊዜ አልተደከፍኩም ምንም አልመሰለኝ ቀረው በኋላ ሙያው እየገባኝ ሲሄድ ዳይሬክተርና አክተር ግንኙነት አለን የሚለውን ነገር መቀበል ነው የመጀመሪያው ደረጃ ዳይሬክተርና ሀሳብ መቀበል ነው ከዛ በኋላ ሳይገባ ሲቀር ብዙ አብሰል ሳይገባ ሲቀር ለምንድን ነው ይሄ ነገር ብለ ለዚሁ መድረክ ላይ ሳይሆን ለብቻችሁ ባለበት ሰዓት አረጋግጠህ ስራ መቀጠል ነው እኔ ምን ነገር አላቀም እዛው ላይ ተናገርኩ እሱም ደግሞ እንግዲህ ስርዓት ባልሆነ ነገር ስለቀረብኩት እንደው አላቀም ቁጣ ላይ
ማን መሰለኝ ተነስቼ ወጣ። ከዛ በኋላ ግን ናገባና ስራ ላይ ተነስቶ አሰርቶኛል። የመጀመሪያ ግንኙነታችን እንደዚህ ነው። ትንሽ ያስደነግጣል አይደል? የመጀመሪያ ትውውቅ በቁጣ ሲሆን በጋራስ ምን ያክል ከሱ ጋር ተቋድሳችኋል? ተውኔትን የጎሉ ስምን ያሰጡት ወይ ቲያትር ቤቱን ትልቅ ያደረጉት ስራዎች ሁሉ የጋሻ አባተ ስራዎች ናቸው፣ የሱ ፍሬዎች ናቸው። መዘጋጃ ቤቱን ትልቅ ያደረገው ባህል አዳራሹን ትልቅ ያደረገው የሱ ስራዎች ናቸው። ከዛ በፊት አገር ፍቅርም ብሔራዊ ቲያትር ሰራዋል። ግን ባህል አዳራሽ እኔና እሱ አንድ ላይ መድረክ የወጣንበት እሳት ሲነድ ነው ሲጀመር። ከዛ በኋላ ራሱ አቡጊዳ እሱ ነው ሰራው። አቡጊዳ በጸጋይማ ማንም ሰው ከዛ በኋላ እሳት ሲነድ አቡጊዳ፣ መልእክተ ወዛደር፣ መቅድም፣ ጋሞ፣ ኦቴሎ፣ ቴዎድሮስ እናንተ የሱን ስራዎች የተወናችሁባቸው ሁለት መድረክ ላይ ሰርተናል። ግን ሁለቱ ኦቴሎና ቴዎድሮስ ነው። እንደዚህ ግን አንድ ላይ ሆኖ ኦቴሎ 72 ላይ ጀመረና እስከ 75 ነው 76 ድረስ ሄደ። ከዛ ቴዎድሮስ መጣ። ቴዎድሮስን ይዘን እዛም ሰራ ነው፣ ኤርትራም ይዘን ሄድን። ከዛ ተመለሰን እንደገና ሪቫይቭ አደረገው ኦቴሎን። ሶ እኔና ስዩም እንግዲህ አንድ ላይ መድረክ ላይ ከ1970 ጀምሮ እስከ 1983 ድረስ እሱ ብቻም አለ። በዛ ወቅት ደግሞ ትልቁ ስራዎች የተሰሩት በዛ ዘመን ውስጥ ልክ ነው። ጋሽ ስዩሜ ማዘጋጃ ቤት ነው ረጅም ጊዜ ያው ኖራችሁ ነው የሚባለው አይደል? እንደ ማለት ያለ አቤስ ምን ያክል ነው የጋሽ አባተ መኩሪያ ተጽዕኖ በአንተ የጥበብ ጉዞ ላይ? እሱ አይደለም የፈጠረን ይሄን በተለይ ማለት እችላለሁ። ምንም ማቀው ነገር አልነበረም። መስራት ከመፈለግ ውጪ ብዙ ስለ ቲያትር ማቀው ነገር አልነበረም እና ያስተማረኝም እሱ ነው። አይኑ ውስጥ የገባሁት የሚመስለኝ 71 አካባቢ ነው። እዛ እየመጣሁኝ ቲያትር ቤቱ አካባቢ እቆይ ስለነበር እነሱም ያን ጊዜ መልእክተ ወዛደርን ነበር መሰለኝ የሚሰሩት። ከዛ በኋላ መቅድምም ነበረ፣ ጋሞም ነበረ። አይኑ ውስጥ የገባሁም ብለው በእነዚህ ጊዜያት ውስጥ ነው። በኋላ ኦቴሎ ሲመጣ ኦቴሎ ላይ ካስት አደረገን። ሁሉም ቲያትር ቤቶች ውስጥ የሰራ ሰው ነው። ከባህል ማዕከል ጀምሮ አገር ፍቅርም ሰርቷል። ቴሌቪዥን ጣቢያ ብዙ ጊዜ ሰርቷል። ብሔራዊ ቲያትር ሰርቷል። አሁን ማዘንሶ ያሉትን አክተሮች ተዋናያን ባይላርጅ በብዛት ያቃቸዋል እና በዛ የተነሳ ካስት ሲያረግም ሲመርጥም እንደዛ ይቀለዋል ለሱ። አይ ኖሮበታል፣ ሙያው ነው። በሱ ልክ መድረክ ላይ ቆየ። ማን አለ ግማሽ ምዕተ ዓመት ዳይሬክተር ሆኖ ደግሞ በሁሉም በሉ ቴሌቪዥን ብዙ ፕሮግራሞች ሰርቷል። ከጋሹ ብሸት ወርቃለማው ጋራ ይሄ ኮሜዲ ስኬችስ ምንላቸውን ብዙ ሰርቷል። የህብረት ርኢትን ቴሌቪዥን ላይ ከጀመሩ ሰዎች አንዱ እሱ ነው። ከዛ በኋላ አገር ፍቅር ቲያትር ይሰራልና የዛን ጊዜ ነው አባተ እንደ ዳይሬክተር እንደ አዘጋጅ እና ያን ጊዜ አዘጋጅ የሚባለው ስለማይታወቅ ፍቺና ትርጉም አባተ መኩሪያ ይላል አዘጋጅ በሚለው ፈንታ እና ከዛ በኋላ እሱን ያዩ ሰዎች ያኔ እንደ ስብሃት እነ ሰለሞን እርሳ እነ ባሉ ግርማ እንግዲህ አንድ ሪፖርተር አንድ አካባቢ ነበሩ ሰዎች ኦልሞስት ኢትዮጵያ መሪዎች በፖለቲካውም በአርቱም በምኑ ገብረ ክርስቶስን ገብረ ክርስቶስ አለ ጸጋይገርም እንዳለ ያክብ እኮ የሚገርም ነው። እነሱ ናቸው በየቦታው ላይ ተዘሩት። ያ ትክክል ዘሮች ነበሩ እነሱ። ናስ ውስጥ እንግዲህ ከዘሮች ውስጥ አንዱ እንደውም ጋሽ አባተ የሚነግረን መጀመሪያ ላይ ሲታይ ሁለተኛ እነሱ አዩትና ጋዜጣ ላይ እና ይሄ መጽሔታቸው ላይ ጻፉት። ከዛ መኪና ማቆሚያ ሁሉ ጠፋ ነው የሚለው። ከዛ ያን ጊዜ የኢትዮጵያን ቲያትር ሊያግዝ በብሪቲሽ ካውንስል በኩል የመጣ አንድ እንግሊዛዊ ነበርና ይዘው ገብተው አሳይተውታል። ለኢትዮጵያ ውስጥ ምንድነው ያለው ቲያትር ሲባል በኋላ ይሄ እንዲህ አይነት ነገር ካለ እኔ ምን አደርግላችኋለሁ፣ ይሄን የሚሰሩ ሰዎች ያሏችሁ ሰዎች ናችሁ ይልና አቶ ምናሴ ኃይሌ ነበሩ የማስታወቂያ ሚኒስቴር። በሳቸው ደጋፊነት በብሪቲሽ ካውንስል እንግሊዝ ሀገር ይላካል። እዛ እንግሊዝ ሀገር ተልኮ
በኋላም በቀደም ለታም እንደሰማሁት አንድ ፕሮግራም ሳዘጋጅ የአየርላንድ ብዙ ጊዜ ያነሳል አቢ ቲያትር እንደዚህ ምናምን ይላል የአየርላንድ እንትን ያነሳ እና እዛ ሲሄድም እንግሊዝ ሀገር ትምህርት ቤት የምትለው ውስጥ አይደለም የገባው ፐርፐዝሊ ቲያትር ቤት ውስጥ ነው የገባው እና የቨርዲ ኦፔራ የማነው የቨርዲን ኦቴሎ ኦፔራ የሚሰራበት አንድ ትልቅ ቲያትር ቤት ውስጥ አሲስታንት የስቴጅ ማኔጀር ሆኖ ነው የመድረክ አዘጋጅ ሆኖ ነው የገባው እሱ እንደነገረኝና በኋላ አቢ ቲያትር ሄዶ እዛም ይሰራል መድረክ ላይ ትልቅ የጋይ ጸጋዬ ኦዳኦ ኮረክል የዋርካስር ንግርትን ይሰራል ከዛ በኋላ ዜና ላይ ሲወጣ እንደዚህ ኢትዮጵያ ሲባል እዚህ ወዳጆቹ ቅድም ምን ነገር በጣም ስለሚዋደዱ ሰዎቹ እሱን ያወጡና እነሱ ደግሞ ቴሌቪዥን ላይ ለቁታል እንደዚህ የኢትዮጵያዊ እንትን የተባለ ነው ከኃይለ ሥላሴ ፕራይስ ትረስት ያኔ የጃንሆይ ማን የቀዳማዊ ኃይለ ሥላሴ ሽልማት ድርጅት አልነበረ እሱ ደግሞ ገንዘብ ላከልኝ አለ ስኮትላንድ ሁሉ በደንብ ተናና እንደዚህ ነው እና ተመልሶ ሲመጣ እየደረሰ ነው እንግዲህ ያምል ቴሌቪዥን እንደገና ተመልሶ ገባ ግን በዛው የኢትዮጵያ ቢዮት የተጋጋመ ስለነበረ ሀሁ በ6 ወር ተአምር የሆነ ቲያትር ነው ማርሽ ቀያሪ በጣም ከነ ፖስተር አሰራሩ ከሁሉ መድረኩን ራሱን እንዴት አድርገው እንደሰሩ ኢትዮጵያን መድረክ እንደመቀየር ያህል ነው ወይም ደግሞ በአዲስ ድምጽ በአዲስ ጣም እንደመቀበል ያህል ነበር አው በ6 ወር ሰዎቹም የነበሩት ጸጋዬን የጻፈው ወጋየው ነው የሚጫወተው አውላቸው ነው የሚጫወተው ተስፋዬ ሳህሉ ነው የሚጫወተው ገብረ ክርስቶስ ደስታ ነው እንትን የጻፈው ሙላቱና ሙዚቃውን ሰሩት መራዊ ስጦት መጣው እና እንትኑ ትልልቆች ናቸው በቃ እዚህ ሀገር ላይ ያሉ የሚባሉት ሁሉ ሰዎች ተካፍለውበታል ኢቭን ይሄ ቲያትር መጋባዝም ከስኮ ተጀመረ ነው ሀው ላይ ተጀመረ አርቲስት ጋብዞ ቲያትር እንዲመርቅ የመጀመሪያ እኔም መዛ ነው የመጀመሪያ ያለቀስኩበት ተጋብዤ ምክንያቱም እንዴ ሀው በ6 ወር ይታያል ሲባል ተጋበዝኩ ነኝ እሺ አርቲስት አይደለም ገና ያኮኩን ያለውት እና ሊከፈሲል የተከበራችሁ የሙያ ባልደረቦቻችን ምናምን ሲባል የሙያ ባልደረባ ደሙ ነጥላውን ገሰነ ብዙነሽን እነ መቃንትኖችን ታለው እነ ይሩትን ገብቶ ገጠመ ብለዋል ከነሱ ጋር ስም የተጠራ በለው ያለቀስኩ ምን አርጌ ነው እንዴ አብሬ ከነሱ ጋር ስሙ ደረሰኝ ኤግዛክትሊ አልሆንኩም እኮ ገና የዛ ጊዜ እንደዛ ነበር የነበረው ብዙ ነገር ጀምሯል በጣም ቲያትር እንደዛ ሆኖ ታይቶ አይታወቅም ያንን ብሔራዊ ቲያትርን ሰው ራሱ ተሰልፎ ለማየት በነበረው ፍቅር የተነሳ ሱን ሁሉ በጸጥታ አስከባሪዎች እንደዚህ የተባለ ነውና የኢትዮጵያን ቲያትር አንድ ወደ ላይ ከፍ ያደረገ ከዛም በላይ ልትለው የምትችለው ሰው ነው አባተ በጣም ትልቅ ነገር ነው እንግዲህ አንተንም እጅን ይዞ ወደ ጥበቡ ያመጣህ እሱ ነው ማለት ነው ምንም ጥርጥር የለውም ምን ችግር አለ ነው እስካሁንም ድረስ ምሰራው እሱ በሰጠኝ ነው በጣም ትልቅ ነገር ነው እኛንም ቢሆን እኮ ያው ነው እንግዲህ ብዙ ነገር ሰጥቶኛል ብዙ ነገር ተቀብያለሁ እንዲያውም ከዝግጅቶቼ መካከል አንዱ በርከት ያሉ ሰዎች ያሉበትን ቦታ ለመጀመሪያ ጊዜ ስቀበል አልተሰማኝም ሮሚዮና ጁሊየት ሳዘጋጅ አልተሰማኝም ዝም ብዬ ተቀበልኩት እንዲያውም ፍቅሩ ነው ከበደኝ ሮሚዮና ጁሊየት ላዘጋጅ ብዬ ለካስ ብዙ ሰው ነው የሚሰራው ማሰው ነው ስቀበል መቶ ምናምን ሰዎች ሆኑ ረበለ እንዴት አድርጌ ሰራዋለሁ ብዬ ነበር ለካስ ከጋሻ ባታ ጋር ሰራ ከብዙ ሰዎች ጋር መስራትን ውስጥ ተጠቅጥቆኛል ምንም ሳይመስለኝ ሰራውት ቆንጆ ሲሆን ይሄ ውጤት ይሄን አይደለም የተቀበልኩት ነገር መሆን አለበት ብዬ እሱና ያየውትና መቼም ሳላመሰግነው አላልፍም እፊት ያላየውን ነገር አታሳድገው ማለም ያላየውን ነገር አታሳድገው ብዬ ማስበው ስላየሁት ከሱ ጋር ስለሰራው ቀሎኛል ማለት መንገዴን አቀሎልኛል ማለት ነው በጣም ደስ ይላል ትልቅ ነገር ነው እንግዲህ ተመልካቾቻችን ሁለቱም የዛሬው እንግዶቼ ባሉበት ሙያ በጥበቡ መስክ ብዙ የሰሩ አንቱ የተባሉ ናቸው ከነሱ ጀርባ ደግሞ ዛሬ የምናወራለት ጋሻ ባተ መኩሪያ አለ ማለት ነው ይሄው ባንደበታቸው እየመሰከሩ ነው ከልብ እናመሰግናለን ላበርክቶ ሌሎችን በጣም በርካቶችን ነው
ያፈራው ጋሻ አባተ መኩሪያ ሌላው ደግሞ የጋሻ አባተ መኩሪያ የሚነሳበት ጉዳይ የዳይሬክቲንግ አቅሙ ያዘጋጅነት አቅሙ ምን ያክል በፈጠራ የተሞላ ነው እዚህ ላይ እስኪ የሚሰማችሁን ያያችሁትን በጊዜ የነበረውን ችሎታውን ንገሩኝ እስኪ ስለ ድፍረቱ መናገር ይችላል መድረክ ላይ ነው ወይስ ከመድረክ ውጭ ስክሪፕት ሲሰጠው እንዴት አድርጎ በድፍረት ሊሰራው እንደሚዘጋጅ ይገርመኛል እኛ መራሳችን ስናነበው ያላየነውን ስዕል እሱ ግን አይቶ ከመድረክ ጀርባ ያስቀምጥልንና ራሳችን እንድንደነቅበት ያደርገናል ይሄ ነው እንዴት ላላችሁ ውጤቱን ነው እኛ የምናውቀው አንዳንድ ጊዜ ከትም ስክሪፕቱ ዝም ብሎ ነገር ነው ምን አሁን ነው የምን ይሰራል በስተል አቀናብሮት ሲወጣ ግን በጣም የሚያምርና በጣም የሚጣፍጥ ነገር ሆኖ ለአይንም ለጆሮም የሚያምር ይሆናል ይሄ የአንድ ዳይሬክተር ኃላፊነት ነው ዳይሬክተር ማለት ደራሲን አክተርን ተመልካችን ሁሉ ሰብስቦ ይዞ ልክ እንደነሱ አስቦ እነሱን የሚያጠግብ ሆኖ ደራሲ ሆኖ ከደራሲው በላይ የሚታየውን ነገር አንገቱን ከፍ አድርጎ እንዲያይ ማድረግ አክተሩ ገላው አይችልልኝም ያለውን ነገር ገላው ውስጥ ከቶ እንዲወፍር በጣም እንዲለጠጥ አድርጎ ያስቀምጠዋል ተመልካቹ ከዚህ ቀደም የሚያቀውን የራሱን ነገር እንዴ ብሎ በግርምት እንዲያየው እንደገና አዲስ ተመልካቹ ሆኖ የራሱን ነገር እንዲመለከት ጆሮውም አይኑም ክፍት ሆኖ እንዲመለከት የሚረዳ ነው ዳይሬክተር እነኝን ሶስት ነገሮች አቀናብሮ ጣፋጭ ነገር ሆኖ ወይም ለጆሮና ለአይን ግቡ አድርጎ የሚያቀርብ ሰው ነው ማለት ነው እንግዲህ ደራሲም ነው አዘጋጅ ነው አዘጋጅ ነው እነኝን ሁሉ ማዘጋጀቱ ነው አክተርና ተመልካችን ግን ለማገናኘት መጣር እንግዲህ ትልቁ ጥበቡ እሱ ይሄ ነው ጋሻ አባተ በአጋጣሚ ሆኖ እንግዲህ እኛ ልጆች ነን የዛ ጊዜ እኛ ያላየነውን ነገር እሱ ያያል በእኛው ቀን ደረጃ ስንከራከረው የነበረው ነገር ግድ የለውም አልፎ ይሰራዋል ግን ውጤቱ ሲደረግ እሱ አስቀድሞ ይተውታል እኛ በኋላ እናየዋለን እና በሱ ነበር የሚገርመኝ በጣም በዝግጅቱ የገረመኝ ሁሉ ጊዜ ድንቅ የሚለኝ የሆነ ነገር ኦቴሎን ታስታውሳለህ መድረኩ በጣም ቆንጆ ነው ተሰራ በጣም ብራይት እንዲሆን ሆነ ተሰራና አየውና እንደዚህ መስፍና ይሄ ነገር ሻቢ አርግልኝ ደበቅ አርግልኝ አለ ቆንጆ ነው አልነው አይደለም አክተሮችን የሚሻማ መድረክ አልሰራም አክተሮችን የሚውጥ መድረክ አይደለም ፈልገው አክተሮችን የሚያግዝ ነው የሚያደምቃቸው እንጂ ከነሱ በላይ ሆኖ እንዴት ተሰራ የሚባል ነገር መሆን የለበትም ብሎ እንደገና አፍዞ ነው የሰራው እና ይሄ ማለት እኔ ቆይቼን የደረስኩበት እሱ ግን ይሄን ነገር ብሎት ነበር አክተሮቹን አንድ ቦታ ላይ አሁን ለምሳሌ እኔ እንግዲህ እዛ ጋር ደረስክ ያለኝ አንድ 4 አመት በኋላ ነው እነሱም ኦሬዲ ደርሰዋል እዛ ጋር ሶ ስለደረሱ ካስት ካረጋቸው ከመረጣቸው በኋላ ይሄንን ባህሪ ነው የምትጫወተው ካለ በኋላ ብዙ አያስጨንቃቸው ራሳቸው ፈልገው እንዲያገኙት ያደርጋል በተለይ ብዙ ጊዜ ይናገራል አባተ ቲያትሩን ነው ዳይሬክት የሚያደርገው አክተሩ ላይ ብቻ አይደለም ሁሉንም ነው የሚያየው እና በዛ የተነሳ አሁን ለምሳሌ በዚህ በጣም የሚገርመኝ ቴዎድሮስ ሲጀምር ተገ ይመጣሉ ማነው ስሙ ወንድራድ ይመጣል ራሳሊ ይመጣሉ ምናምን ጸጋይ እንግዲህ እንደጻፈውና መድረኩ የኛ መድረክ ይሄንን ነው የሚያክለው በቃ ያህል ነው የሚያክለው እዛ ላይ በአንድ መድረክ ላይ የጎንደርን ቤተ መንግስት የቋራን ሽፍታ ጫካ ሰባስቶፖልን ዳገትና ቁልቁለት ተራኪውን ሆኖ ነው የሚገባው ስዩምና ግዝፈቱ የሰውየው አሁን የምታዩት ነው ስዩም እዛ ጋር ነው የሚያደርግና ይሄ ነው ሙሉን እንዴት አድርጎ ነው የሚያዩ ያንን ስቴጅ ያንዳንዱ ባላንስ እንዴት ነው የሚያደርገው ቅድም እንዳልከው ለአይን ውስጥ እንዴት ነው የሚገባው ይሄ
ይሄ ነው ብዙ ሰው የሌለው አሁን ወደ ኋላ ሆኜ ስመለከተው ስቴጁን ዳይሬክት ያደረገ አክተሮቹን ይደክመባቸዋል እኛ አይነቶቹ ምንም ብዙ ዕውቀት የሌለን ላይ ይደክማል አንድ ቦታ ላይ ሲደርስ ይተውሃል እና ሞር ሌላው ላይ ደግሞ ያተኩራል የዚህ አይነት ሰው ነበር ሌላው አሁን መድረክ ለህዝቡ ይገባዋል የሚለውን ነገር ጭምር ይተዋል ለምሳሌ አሁን ተገንብቶ እንደገና አፈርሶ የሚሰራ የሚገባውን ነገር እሱ ፊት ለፊት የመንታናተን ስንሰራ በፈንጂ እጁ ቆስሎ ደሙ በዚህ እንዳለ ነው የሚታየው ትኩስ ቁስል ይዞ ነው የመጣው እናቴ እንደዚህ ሆኜ ብሎ ለእናቱ ይተርክላታል አባትህ እንዴት አድርገህ ነው ሲገደል የት ነበርክ ሲባል አባቱን ያስገደለው ለራሱ ቆሞ ያስገደለ ልጅ ነውና እጁን ፍለፊት ተመልካቹ ፊት አውርዶ ልክ የመጀመሪያው እንዴት ቆሞ እንደነበረ ይሄኛውን እንዳናስበው በካቱም አክተሩ ሲያስበው አይደለም ያስበው ልክ ሲያወርደው ቁስሉ የለም ቀጥታ ነገሩን ሰራና ከጨረሰ በኋላ ብሎ መጣ እኛ ሲጀመር እንዴት አድርጎ ሆናል ብለን ምን ጨዋታ ነው ምናምን ብለን ለተመልካቹ ሆነን ሞገት ነው አይ ግድል አለና ሰራ እኛ ይፈራነው ቀርቶ ተመልካቹ ደስ ብሎ የተቀበለው ነገር ነው እሱ ነው የሚገርም ነገር እኮ ቅድም ያልከው ነገር ኦቴሎ ላይ ወደ ህዝቡ ግቡና እዛ ውስጥ ቆሞ ነው ኦቴሎ ኢያጎ የሚለውን ነገር ከካሲዮ ጋር ያለውን የሚሰማው አዲስ ነገር ነው ቅድም እንዳልኩ መሃል ላይ እንደማያስቀምጥ ጠርብስ እና ህዝቡንም ተመልካቹንም ምኑንም ቲያትር ውስጥ አብሮ ይከተዋል አንደኛውና ትልቁ ቁም ነገር ስዩም የሚያቀ የእሱ የሚለው ነገር አለ ትርኢት አይቆምም ይላል the show goes on የሱ መመሪያው ማለት ነው አክተር ቀረብ ይባል ያነበባችሁ ተሰራላችሁ መብራት ጠፋ ይባል 10-15 ደቂቃ ከሆነ ማለት ሻማምጡና ያበራል ተመልካች በምንም አይነት ከመጣ ለተመልካች ያለው ከበሬታና መቀጠል አለበት በቃ the show goes on ነው ሁሉ ጊዜ እና ይሄ በጣም አርጎሱ ልዩ የሚያደርገው ነገር ነው በተለይ ደግሞ የፎረም ቲያትር ላይ የነበረው አስተዋጽኦ እንዲሁም ደግሞ አድዋን ቅድመ ጦርነቱን በተመለከተ ዝግጅቱን በተመለከተም በምስል ሲሰራ የሱ አሻራ ምን ያክል ነበር ሳይ ግርመኛል እኛ የሰራነው ነገር የኢትዮጵያ ቋሚ ታሪክ ሆኖ እኮ ነው የሚታየው አሁን ፊልም ነው ተወራለም እኮ ታሪክ ነው ተብሎ ራሱ እነቱ ተብሎ እኛ የሰራነው እኮ ነው አሁን እንደ ታሪክ ራሱ አድዋው ነው ይመስላል ራሱ አድዋው ነው እሱ ራሱ ታሪክ አለው አባተ ምንም ውስጥ አልገባም ነበር ያ 100ኛ አመቱ ይከበር ተብሎ አልነበረም ትዝል እንደሆነ የአዲስ አበባ 100ኛ አመት ይከበር ተብሎ ነው እና በኋላ ላይ ነው አንድ ነገር ይሰራ እንጂ ተብሎ ሲባል አባተ ነው ይሄን ሐሳብ የሚያመጣውና አባተ ያንን ከዚህ ዙሪያ አዲስ አበባ ዙሪያ ካሉ የገበሬ ማህበር የመጡ ሰዎች መጥተው ከነሱ መካከል ያንን በሜጋፎን ይዞ ነው ይሄ ከአሁን የሴቶች አደባባይ ከተሰራበት ወረድ ብለህ ያለ ሜዳ አለ አይደለም እዛ ላይ ነበር የነበረውና ልነግርህ አልችልም በቃ እያንዳንዱና መጨረሻ ላይ ልክ ቅድም ስዩም እንደሚል ስቴጁ ላይ እንደሆነው ያ ሁሉ ነገር ተሰብስቦ አንድ ነገር ይሆናል ለማለት መጨረሻ አደፍሩም ዝብርቅርቆ ወጥቷል ተዝረክርቋል ብዙ ነገር መጨረሻ ላይ ግን የሚደንቅ አይነት ነገር ነው ጭቅላት ውስጥ ምን እንዴት አርግ እያንዳንዱ ያው ሁሉ ሰው ቀርቶ ልክ በቃ እንደዚህ ተስተክ እኔ እሱ የአዋጅ ነጋሪ አጋፋሪ ምናምን ሆነን እዛ ትላልቅ ሸማምቶች ቁጭ ብሎ በክብር ይመለከቱ ነበር ትሪቱ ካበቃ በኋላ ዘለው መተው በጣም ይገርማል ብሎ ቋቀፉን ምን የሚሉት ነገር ጠፋቸው የምር ነው መስለው ያው ሰው የፎከረ ነው የሚሄደው ህዝቡ ምግብ ተጭኖ አህያው በስንቅ አቤት በደንብ ነው እኮ የሚቆርፈው ዳይሬክተር ምጥለው ያንን ነው አንድን ነገር አንስቶ አሳምኖ አርበኝነቱን ውስጥ ሲቀጥል ራሱ ታሪኩ በዛው ኩል ያለፈ እስኪ መስለ ድረስ እንግዲህ አባቴ ነው ብዙ ሰዎች ጋር ያለው ሐሳብ ራሱ ለአድዋ ሲደረግ የነበረው ቅድመ ዝግጅቱን
ራሱን ነው ብለው የሚያስቡ ብዙዎች ናቸው። ያንን ነው የሚሰራው የሰውዬ እንግዲህ ያንን ሲሰራ ነው አንተ ያየው ፌስታክ የሚባል አሁን በኋላ ላይ ሁለት ነው ተሰርቶ የቀረ ትልቅ ዝግጅት ነበር ናይጄሪያ የተደረገ ዋና ዳይሬክተር እሱ ነበር የዚህ ደግሞ ትልቅ ችሎታ አለ ይገርማል የሸራተን ሆቴል ሲከፈት ያንን ትርኢት በሞላ የሰራው አባተ ነው የመክፈቻውን ትርኢት ጋሪት እየተመታ ምን እየተባለ እሱ ሁሉ ጊዜ ከዛ ጋር የሚያያይዟል በተለይ ሙዚቃዊና ታሪካዊ ተውኔቶች ላይ ብዙ ሰዎች የሚሳተፉበት በጣም በርካታ እንዲ ሲታይ እንዴት ነው ይሄንን ማኔጅ የሚደረገው የሚባለው ነገር አይደለም ለመስራት ለማሰብም የሚከብዱትን ነገሮች እሱ መሬት ላይ አውርዶት እንዳላችሁት ደግሞ መጨረሻ ላይ ሲታይ እንዲ ነው እንዴ ያስብ ውጤቱ ትልቅ ነው ሰው የመቀበሉም ጉዳይ አሁን ፍቃዱን ትልቅ እንዲሆን ያደረገው ጋሻ አባተ ነው ፍቃዱ ተክለ ማርያም ማለት ሁሉ ጊዜ ምሸሽ ነው የሚደበቅ ሰው ነው ራስ ውስጥ እንኳን በተናገረው እንደው አጨርሰው ማረፍተ ነገር እንኳን አጨርሰው ፍቃዱ አረፍተ ነገር እንኳን ተጨርሶ እንኳን ሊሰድብ ቀርቶ ሲበሽቅ ምን እሱ እንግዲህ ያው ብሎ ይላል እንጂ እኮ አረፍተ ነገር ጨርሶ እንኳን ማይሰድብህና ማይናገርልህ ሰኮ ነው እሱን የመጀመሪያ ያየ እሱ ነው እንደውም በእናገርለት ደስ ከሚለኝ ነገር ውስጥ አንዱ እኔም ስላለው የመጀመሪያ ቀን ስንለማመድ ማታ ነው ብርድ ነው ፍቃዱ ያው መጀስ እንደኖራችን ሁላችንም ከደህነት ይመጣነን ያቺ አንዲት ልብስ ነበረችው እሱ ለብሶ ነው የሚመጣው ከዛ ሹራቡን አውልቆ ልበስ ይበርዳል አርቲስት ነው ብሎ ሰጠው ልብሱን አውልቆ ነው የሰጠው ሹራቡን ለመጀመሪያ ጊዜ ገረመኝ ብርድ ነው የሱን ቁጥሎ ነው ለአክተሩ ሰጠው በኋላ ደግሞ የሰማሁት ነገር ጋይሰባት ስለ ሶስታችንም ጽፎ ነበር ስለ ፍቃዱም ስለ ሱራፌልም ስለ እኔም ጽፎ ነበር ትዝ ይለኛል ጽፎ ሲያበቃ እንዴት ታገኘው ብሎ ጋሽ አባተ ጠይቀዋል አክተሮች እንዴት ታገኛቸው አሉ ፍቃዱ እንዴት ነው ፍቃዱ ብሎ ሲለው ፍቃዱ ስስ ነው በጣም ስስ ነው ሊሰበር የሚችል ነው እሱን መንከባከብ ነው ያለብህ አለዛ ይሰበራል ስለዚህ እሱ መንከባከብ ነው አለን እውነት ነው ፍቃዱ በጣም ነበር መንከባከበው የነበረው የበዛ መንከባከብ ለምን ስስ ነው ብሎ ነው የሚያስበው ነው ከዛ ስለ ሱራፌል ጠየቀው ሱራፌል የፈለገውን ነገር አምጡ ብሎ ወስዳል አለ ዝም አለ ስለ ስዩም አልነገርከኝም ስለ ስዩም ምንድነው የሚለው ስዩም አጥር በታበጅበት አጥሩን ዘል ይወጣል አለ እንኳን ሌላ ነገር አዎ ስለሱ ነው ሐሳብ የለኝም አለ እኔ ግን እንደ ፍቃዱ እንዲከባከበው ይፈልጋል ምን አልኩ መሰለ አንደኛው ፍቃዱን ስላነሳው ነው የቲያትር የአክተሮቹን ሲያቃቸው ያባተ ትልቅ አዘጋጅነቱ እንዲህ አድርጋ አይደለም የሚልህ ይተውሃል እንዲህ አታድርግ ግን ይልሃል እንዲህ አድርግ አይደለም ይሄን በማን ትዝ ይልሃል አንተ ታስታውሳለህ ፍቃዱ አኩርፎት ነበር ጋሽ አባተ አንድ ቲያትር ሲሰራ ፍቄ በጣም ወጋየሁን ስለሚወድ አባተ ወጋየሁን ብዙ ጊዜ ዳይሬክት አድርጎታል እና ወጋየሁን ነው ኢሚቴት የሚያደርገውና ፍቃዱ ቢ ዩርሰልፍ ራስህን ሁን ይለዋል ስለተዋወቁ አኮረፈ ትዝ ይላል በኋላ ፍቄ ወደ ራሱ እየተመለሰ ሲመጣ አኩርፎቱ መጣ እንዲህ አለኝ መጀመሪያ እንዴት እንዲህ ይለኛል ነው ከዛ እንዴት እንደዚህ አድርጎ ነው ሼፕ ያደረገን በጣም ብዙ ደክሞብናል ፎረም ቲያትር ውስጥ ወዶ አይደለም የገባው አባተ was pushed ተገፍቶ ወጣ ተባረረ ከኢህአዴግ ሲገባ ማዘጋጃ ቤት የመጣው አንደኛው ሹም አባረረው ማባረር ብቻ አይደለም ስራ ማግኝቶ በዩኔስኮ ሊሄድ ሲል ከኤርፖርት መልሶታል አዎ yes እና ያንንም ያህል ጋራ ያህል ቲያትር አዋርካ ዝም ብለህ እንደማይሆን ነገር አውጥተህ እንትን አልከው በአንድ አጋጣሚ ስዊድኖቹ ጋር አንዳንድ ስራ ስለነበር እዛ አብረን ሄደን ካሪን ስፐሉንድን የምትባል አንድ ሰው ነበረችና ከሷ ጋር ሆኖ ጀመሩ ደበበ ሸቱ ነው የጀመረው መጀመሪያ ባይ ዘ ዌይ የቲያትር ፎር ዴቨሎፕመንት የሚለው ነው ያንን ኮንሴፕት ይዞ ሄዶ
ከማዘጋጃ ቤት ያጣውታ የኢትዮጵያን ጠቅላላ ሰፈሩን መንደሩን ሁሉ ስቴጅ አደረገው ይሄ ዱራሜ ብራም የሰርከስ ቲያትር እንደዚህ ይሄ ሁሉ ነገር በዛ ውስጥ ያፈራቸው ሰዎች ብዛት ይሄንን ስናገር የሚያዩ ሰዎች ካሉ ኦነስትሊ ይገባቸዋል ምን ማለት እንደሆነ እንደዛ አርገን ገፍተን ያስወጣነው ሰው ነው ትዝላል በእንትን ካባ ምናምን ስናለብስ ምን ያደርግልኛል መድረኩን ስጡኛል አይደለም ያለው ብሔራዊ ቲያትር ፎረም ቲያትር ስላልክ ነው በዛ ወዶ አይደለም እዛ ውስጥ የገባው ተገዶ ነው ግን ከዛ በኋላ ግን ከዛ ብዙ ሰው ይወጣ ዙሪያውን ሰቦ መጨረሻ ላይ እንትና እግዚአብሔር ይስጠው በነገራችን ማለት የሆነ የደርግም በዓል የሆነ ነገር ተደረገና ህፃናቶች እንዲዘምሩ ተደረገ በአጋጣሚ ሆኖ መቼም ችሎታ ቢኖር ይመስለኛል ባከባባት ይሄ ነገር አዘጋጅ ተባለ ናሱ ብሎ ይዞኝ ሄደ እኔ ደግጽፈት ቤት ገብቼ አየሁትኝ ዘምሩ አለ በቃ ይሄንን እንትን ብሉት እዚጋ ተቀመጡ ያ ነገር ይሁን ይሄ ነገር እንዲሆን አለ እዛው ሸፑ ተቀየረ የነገሩ እዛው እንዴ አለ ሲጀመር በጣም ቆንጆ ሰራ ብለህ ስታበቃ ያፈርሰዋል ያንን ምን ማለት ነው ስትሎ ግን የተሻለ ደግሞ ሌላ ነገር ታይበታል አይ እቺ ቆያስ እሱም ያፈርሰዋል በለው ይሄ ሰውዬ ምን ይሻላል በቃ መበሳጨት ጀምራለ ግን ለማንኛውም እንግዲህ አንዱ ቆንጆ ለመድረክ ቀረበ አይደለም ያለው ብዙ ጊዜ ግን አናዶህ አበሳጭቶህ ነው የሚወጣው ለምን አንተ እቺኛው ቆንጆ ነው በቃ ብለህ ስትል ምንድነው ይሄ ባንተ አርገው በከራው ተበለው ይላል ተሳይለው ደመላሽ ይሄን ሰማይህን አውጣልኝ ከመድረኩ ላይ ወጣል የስቴጅ ትንሽ ሰርቷል ልጁ ሰዓሊው እና ይመጣና ጠዋት መጥቶ እንደ ምንድነው ይሄን ሰማይ አይሮ እንትን አይደለም አሉት የራሱ እንዲ የሚላቸው ነገሮች አሉት የሚገልጽበት የሚያይበት መንገድ ነው ሁሉ ጊዜ ስዩም እንደሚል የሚያይበት መንገድ ነው ህልሙ መቆሚያ የለውም ይሄን በስማ ያለማል እንደገና ጨምራል ያን አፈርሶ እንደገና ይላል አንተ የሚሰለች ከሆነ እኔ ሲጀመር እንደው ምንድነው እሱ ይብቃ ያልኩ በቃ አበሳጭ ነበር በኋላ ግን ውጤቱን ሳይ ውጤቱ የሚገርም ውጤት ይመጣል ይሄ ውጤት በከንቱ የተገኘ አይደለም እንዲህ አርጎ ቢያስበው ነው ያመጣው ማለት ጀመርኩና ማጥናት ጀመርኩ ራሴ ምን ለምን እንዴት ዘጋ ይደረሰ ሲባል የራሱ ኳሊቲ ነው የራሱ መድረሻ ነው የራሱ ቅድም ያልከው አንድ መስመር ብቻ አይደለም ያለው ዋናውና ትልቁ ቁም ነገር ተመልካቹ ነው ተመልካችን እኛ ተመልካችን እንድናከብር ያደረገን ሁሉ ጊዜ ስለ ኦዲየንስ ነው የሚያወራው ስለ ተመልካቹ ነው የሚያወራው አይረሳኝም እናንተን አምኑ ለብሶ የሚወደውን ሰው ይዞ መጥቶ እናንተ ጋር ሲቀመጥ ስዩም ተፈራ መሆንህን እያወቀ እዛ የተቀመጠው ሰው የገንዘቡን ከፍሎ አሁን መልእክተኛው ነው ብሎ ይቀበላል እሱ የራሱን ውለታ ፈጽሟል አንተ ያንተን ውለታ ተፈጽማለህ ሆይ ነው የሚለው ይሄ በጣም የሚደንቅ አይነት ነገር ነውና ያባተ ቲያትር ለኢትዮጵያ አክተሮች ያደረገው ውለታ አንተ እኔ ጋበስከኝ ስለአውቀኝ አይደለም ያባተ ሰው ስለሆንኩ ነው እሱ ስላስተማረኝ ይሄንን ሰው ነው ገፍተህም አውጥተህውም እንኳን ተመልሶ ራሱን ትምብሎ በእውነት እንድሪያስ እሸቴን ማመስገን ፈልጋለሁ እዚህ ላይ ፕሮፌሰር እንድሪያስ ና ተመለሰ ወደ ቤት ብሎ ተስፋዬ ሜጫን በለው ነብዩ ባየን በለው የመሳሰሉ ስንትና ስንት ካልታምሬ እነዚህን ሁሉ አስተማረ እዛ እንደገና ዩኒቨርሲቲ ገብቶ እና ህይወቱ ሙሉ ክብ ነው ኢትዮጵያ ውስጥ ብለው ባህል ማዕከል ጀመረ ዞረ ዓለምን እኛን ሁሉ ፈጠረ ተመልሶ ባህል ማዕከል ገብቶ ኢማጂን በዩኒቨርሲቲ ውስጥ የኃይሉ አርያን ኤዲፐስ ስቴጅ ላይ ሰርቶታል እንዴት አድርጎ እንደሰራው እሱ ሚላት ቦታ ላይ የደረስኩ መሰለኝ የዛን ጊዜ ለመጀመሪያ ጊዜ እንደሱ አታድርጋለኝ ሌላ ጊዜ እንደናንተ አይደለም ማከራውን ብዙ ማገዶ ፈጅቼበታለሁ በእነሱ ቋንቋ አንደኛችን እንድንሸፍን በጭራሽ አይፈቅድም ሁሉም አብሮ ነው መውጣት አለበት እዛ ላይ ኤዲፐስን ሰራ ዩኒቨርሲቲ ስኪሲንግ ፑል እንትን ውስጥ በስንተኛው ጊዜ ነው እንደገና መለሰና አፋጀሽኝን
ሰራ የወፍታዊ ንጉሴን አፋጀሽ ይሄ ሰውዬ የኢትዮጵያ የስነ ጥበብ ኮንዲዩት ምንድነው እንትለው ማያያዣ ሰንሰለት በቃ እሱ ነው እና እንግዲህ እኔም እሱም ሁሉ ጊዜ የሚባለው ነገር አለ አይደለም ይሄ በስንት ሰዎች ትከሻ ላይ በስንት አባተን በመሰሉ ጋራዎች ጸጋይም በመሰለ ዋርካ በነሱ እናውላቸው በነተስፋይሳ ተንጠልጥለን ወተን ነው እንግዲህ ለመታየት የበቃሉ በነሱ ትከሻ ላይ ነው ወጣሉና በጣም ትልቅ ነገር ነው እንግዲህ እንዳልከው እነ ሎሬት ጸጋይ ገብረመድን እነ ገብረ ክርስቶስ ደስታ የሚጽፏቸው ረጃጅም ጽሁፎች እሱ ያንን እነዛን ሐሳቦች ወደ ተውኔት ቀይሮ ታዳሚያን ጋር በደንብ እንዲቀርቡን በማድረግ በኩል ትልቅ አስተዋጽኦ ነበረው እንዳልከው ደግሞ ብዙ ጥበበኞችንም እንዲደምቁ እናንተም ዛሬ ደረሳችሁበት እንድትደርሱ ትልቅ ስራ የሰራ ትልቅ አሻራ ጥሎ ያለፈ ጉምቶ የጥበብ ሰው ነው ይህ የጥበብ ሰው ደግሞ ራሱ በድምጹም ሲያወራ ሰምቻለሁና መዋረድን መቀበል ስለመቻል መዋረድን ስለመቋቋም በተመለከተ ትልቅ ጽኑ አቋም አለው እሱ ያንን ያለፈ ሰው ምንም እንደማያቀተውና ለምንድነው በዚህ ደረጃ መዋረድ ላይ ይሄን ያህል አቋም ያዘው ምን ገጥሞት ነው ቅድም ካልከው ጋር ይያያዛል ሌሎችም ነገሮች አሉ ወይ በሚልበት ኮንቴክስት የተለየ ነው የሚሆነው ምንድነው መገፋት የሚለው ነው ፕሮባብሊ አገር ፍቅር ቲያትር ሰርቷል ብሔራዊ ቲያትር ማዘጋጃ ቤት ባህል አዳራሽ በኢትዮጵያ ቴሌቪዥን ይሄን ሁሉ የሰራ ሰው እንዳልሆነ ነገር አድርገህ ስታስወጣው የሚደርስብህ ነገር አለ ያ ግን በጣም ውሱን ጊዜ ነው እኔ እስከማቀው ድረስ ምክንያቱም ጊዜ አልፈጀም ወዲያውኑ ነው ይሄ ቲያትር ዴቨሎፕመንትን ጀምሮ አንተ ትንሽ መድረክ ስትነፍገው እሱ ግን አገሪቷን በሞላ መድረክ ያደረጋት እና ያ ያጠነክራል ነው የሚለው መገፋት ያጠነክራል እንደውነቱ ከሆነ ትልቅ እድለኛ ነው ከመናቅ ከትልቅ ቦታ ነው ጣራ ላይ ከፍሎሩ ላይ ጣራ ላይ ወጣው ወይም ጣራ የሆነው ጋሽ ስባት ሲነግረኝ በሳቂያችን ነበር አለ ምክንያቱም ሁልጊዜ ተነስቶ ወደ መድረክ ነው ሁልጊዜ ትልቅ መጻፍቶች ይዞ ይሄዳል በቃ ይልሽ እንዳው ይያል በቃ በጣም እንስቅበት ሰው ነበር አለ እንዲሁ እየሳቅንበት ተመረቀን አለ እሱም እዛው ያለ ሰዎች ሄዱ መድረክ ተኝቶ ያድር ነበር አሉ ጋሽ ስባት ሲነግረኝ ከወጣን በኋላ ተጋበዝኩ አለ ሲጋበዘኝ አባተ ምን ሊሰራ ይችላል ብዬ እንደው ግርም ብሎኝ እንደው ድፍረቱ ገርሞኝ እንደው ምን እስቲ ጉዳይ ያለው ብዬ ተነስቼ ቲያትር ላይ ሄድኩ አለ ቲያትሩ ሲያልቅ አፈርኩ እንዴት ብዬ ያን ድሮ ማቀውን ሰውዬ ይሄን ስራ ሰራ ብዬ ለቀበላል ደነገጥኩ እሱ ብቻ አይደለም ሁላችንም ማየው ያይናቀነው ሰውዬ ትልቁን ስራ ሰርቶ እኛን ቀደመን መልካም ምድር ነው መልካም ምድር ተባረክ እሱ ሰርቶ ደነገጥና አለ እንዴ ያ ሰውዬ ነው የሰራው አስደነገጠን ለመጀመሪያ ጊዜ ደነገጥኩ መልካም ምድር የሚባለው ነገር ሰርቶ ሁላችንም የናቅናውን ሰውዬ ነው ያስደነገጠን ይሄን ያለው ጋሽ ስባት ነው ከዛ በኋላ ሌላው ቴትሮች ሰጥቶ ሳይ አይ አሁን መስራት የሚገዛው ነው ብዬ አየው ይሄው ደግሞ እናንተንም ማፍርቶ አየው ወደት ነው በዚህ መንገድ ነው ያየው በዚህ መንገድ ይው እንግዲህ ይሄ ነው አንድም ነገር በህይወት ምን ረሳቸው ነገሮች ዝቅ ብለህ ዝቅታን ችለህ ከወጣ ጣራው ምትሆኑ አንተ ነህ ሰው ምሳሳተው ጣራ ሆኖ ይጀምራል ጣራ ሆኖ ጀምርና ነፋስ ነው ይሄዳል ምክንያቱም የተጣበቀ ነገር የለውም አሰጉዷል በሚስማርም አልተመታ ምንም የተያያዘ ነገር ራሱ ነው በቃ ጣራ ነው ብሎ የጀመረው ብድግ ብሎ ይሄዳል እሱ ግን በደንብ ነው የበቀለው ከንቀት ቦታ ከማይረባ ቦታ አይደለም አይደርስም ተብሎ ነበር ትልቅ ሆነው ወደት ነው እና ለኔ ትልቅ መማሪያ ገጽ ነው ከዛ ከንቀት ቦታ ነው አሁን የሚከበርበት ቦታ የደረሰው ሰውዬ የናቁስ ሰዎች ናቸው የመሰከሩለት ደሞ ተስፋዬ ኩን ዘለ ተስፋዬ ገስ አባተ አጥቦ ጠርጉ
ያን መድረክ ያጥብ ነበር መድረክ አጥቦ ጠርጎ ያስቀመጠው መድረክ ላይ እኛ ጧት በቆሻሻ ጫማችን አልፈን እንሄዳለን ቢሮ እንገባለን አለ መጨረሻ ላይ ግን እሱ ነው የሚበልጠን ምክንያቱም he stayed there ይላል እዛው ቆይቶ እንዳንተን ሁሉ እንደዚህ አምጥቶ እንደንቅህ አይነት ሰው ነው እንደዚያ የተናቀና እንደዚያ ሁሉ ምንድነው ሰው ያያሉ የሚስቁበት ሰውዬ ነው ከዘይናውተንም ጭምር አስጨረሰ እሱ ብቻ ሌላም ሰው ይዞ ወጣ እኛንም ይዞን ወጣ በርግጥ አስከብረናል ወይስ አላስከብረነው ሰው የሚወስነው ነገር ይሆናል እሱ ብቻ አይደለም በነገራችን ካብርነታቸው ውስጥ እኮ ጋይ ጸጋይም ነበር አዎ የሱ ጽሁፍ እኮ ትልቅ አርጎ ሰራው እሱ ብቻ አይደለም ባይ ዘ ዌይ እንደው መካነሳ ልክ ነው እሱ ትልቅ አርጎ ማሰራት አለ የጸጋይን ቴዎድሮስ ሲሰራ ዙል ፍቄ ቴዎድሮስ ነው የሚሰራው ፍቃዱ ተክለማርያምና ታከተው አንድ ጊዜ ተዝላል እንደዚህ አጥርቶታል ቁራ ወድቃ እንደገና ደግሞ የኔም ታሪክ ጋይ ጸጋይ አይበቃው በኋላ ቁረጠው ይላል ከዚህ ቁረጠው ይላል ጸጋይ ማንንም እንደዛ ብሎ ታውቅ ማንንም እና አንጀት ይቆረጥ ይላል ተው ግን አይለው አባተ የጸጋይን ቲያትሮች እያንዳንዳቸውን የሰራቸውን በሞላ መድረክ ላይ እንደገና ጽፏቸዋል እንደገና በእኛ በሰዎቹ እውነት ነው ይሄን ሁሉ ደግሞ ሲሆን አበላሸብኝ ቆረጥክብኝ ብሎ አንድም ቃል ሲናገር ሰምቻለሁ ይተማመንበታል ዝም ነው የሚለው እኛ እንኳን ተቃውመን ምንድነው ጋሻወተ እንዲያረገ ሲንድል የሚላችሁን ስሩለትና በኋላ አተከራከሩ ነው ያን ያህል በገዛ ሰው ላይ ራሱ ተመልካች ሆኖ ነው ጋይ ጸጋይ ተመልካች ሆኖ ነው ጋይ ጸጋይ እኛና ከብሯልና ሌላ ሰው ያከብራል እንጂ አባተ ፊት እንደ አንድ ተመልካች ሆኖ ነው ቁጭ ብሎ የሚያየው እንደ አንድ ተመልካች ይሄም ማለት እሱ ያወቀለት ነገር አለ ማለት ነው አስቀድሞ አምኖም ሲሰጠው የተቀበለለት ነገር ቢኖር ነው እኛ በኋላ ነው የተቀበልነው አይደለም ያለው ነገር ተመልካቹ ደግሞ ከኛ በኋላ ነው የተቀበለው እና አንደኛ ነገር እነኚህ ቆንጆ ነገሮችን ስለሰው በርበረህ ማዋቅም ትልቅነት ነው ሰውንስ በረብር ደግሞ ራስህን ማብረህ ተበረብራለህና አይመስልም እቺ ቀኔ ነች ምትበረበር ነች ራሷችን ባህሪው ራሱ እኮ ሌላ ተውኔት የሆነ ባህሪ ነው አይደል ያለው የተለዩ ባህሪዎችም ጭምር አሉትና እስኪ እንደምን ያለ ነው የጋሻ አባተ መኩሪያ እውነተኛ ባህሪ በጣም ሲበዛ ደግ ነው ጋባዥ ነው ይባላል አንደኛው ጠባዩ ነው ደግ ነው አይበቃውም ሰጥቶም አይበቃውም ኦፍ ኮርስ ካንተም ወስዶም አይበቃውም ያስፈልግ እንትን ላይ ጧት መተብሰራ ከሰዓት በኋላ መተብሰራ ሌሊት እኮ ይታደራል እኮ እንትን ኧረ ቆይ ስለሱ ልንገር እንግዲህ ምን ያተ ውይ አስታወስከኝ በስማ ቆሰቆስኩት ጧት በስማ ሰው አይደክመውም እንዴ እውነት ነው እኮ ቆሞ ጧት እንገባለን እሱ እንደዚህ መድረኩን እንዲያራል እንደዚህ ነው የሚለው በሉ እንት በሉት ይደገም ይላል ቆመ እኮ አንድ ቀን ትዝለኛል ሁላችንም መንቀጥቀጥ ጀመርን ቆመን 5 ሰዓት 6 ሰዓት ቆመ እኮ እና ጋሻ አባተ ቀጭጭ ብቻችን ሳተን እናርፋለን ይላል ቆመ እና አሳርፈም ግን የሚገርመው ነገር ሆኖ ቢያነጋ እንኳን የሚችል አቅም አለው ያን ሁሉ ሰርቶ ደከማኝ የሚል ነገር የለም እኛ እንኳን እኮ ገውጣ ገባያል ነው የምንሰራው የምር እንድንደጋገፍ እኮ አርጎናል እኔ አሁን ለወለቴን ነው አዎ ብዙ ነገር የተማርኩት ከስዩም ከፈቃዱ ከሱራፌል ካላዛር እነዚህ እዛ የነበርነው አንዳችን ለአንዳችን እንሰጠዋል ፉክክሩ አለ ምን አለ ግን ተመልካቹ ሲገባ በኋላ ሊመጣ ይችላል እንደሆነ እንጂ እንዲያምር እንፈልጋለን ሾው ምክንያቱም ብቻውን የሚወጣ ሰው የለም አብረን ነው የምንወጣው ስዩም ሁሉ ጊዜ ያስቀይ ነበር ሰርተን ስንጨርስ እና እንግዲህ ደሞዛችን እንቀበል ይላል ብዙ አይከፈለንም እና ሁሉ ጊዜ አለ አባተ ሁሉ ጊዜ እኛ በሰራው ቁጥር በአንድ ነገር ባረኩ ቁጥር አለ ምክንያቱም ትንሽ ሰው ጋር ነው የሰራሁት በእንትኔ
ከሱ ጋራ ፕሮባብሊ ወደ 5 ያህል ፕሌዎች ሰርቻለሁ ግን እንጃ አንድ ሰው ምናልባት ከዛ በኋላ ዳይሬክት አደረገኝ ማለት እንጂ የሚሰጠኝ ነገር ሁሉ የሰጠኝ ሰው ነው እና ቅድም ላልከው ነው ጋባዥ ነው ስትል የለት ተለቱን ብቻ ሳይሆን ቀጣይ የሚሆነ ነገር ለመስጠት ምንም የሚሰስት ሰው አልነበረ እናንተ ጋር ደርሶም እናንተ ለሌሎች የምታስተላልፉት እንግዲያውስ እንደ ነሳ ካስፈልገ እንደ ዋንኛው መነገር ከሆነ እኛ በደሞዛችን በጣም አነስተኛ ነው ሁሉ ጊዜ ችግረኞች ነን እና ሁሉ ጊዜም ቀና ብለን ጋይ ጸጋይንም ጨምራለህ ይሄ ነገር ካገኘናቸው መሳን ያልበላን ብሏል እውነት ነው ማለት ብራውቶ ይሄን ያህል ነው ያለኝ እንካፈል ኪሴ ውስጥ እቺ ያለች 20 ብር አለኝ 10 ብር እንካፈላለን ሁሉ ጊዜ እሱ ኪስ ያለው ፍራንክ ግማሹ የኛ ይሆናል እንበላለን ጋይ ጸጋይንም እናስቸግረው ነበር ካለ ሄደን እንዴት ነው ለዋለን ከዝም ደሞ ላይ በቃንም ያን ትንሽ ነው እኮ ደሞዛችን ጭብጭባው ነው ብዙ ከጸጋይ አንድ ቀን እዛ ከለላ አይለችም የመከለያ ላይ እዛ አልወጣም አለኝ ከሰው ጋር እያወራ ምን አይነት ዳን ዋልኩና ልጅስ መጣ ጥሪው አባትሽ አልኳት ቆይ ይወጣለሁ አለና ወጣ ምንድነው በአጋጣሚ ደግሞ ተኮራርፈናል ሁሉ ጊዜ በሆነ ነገር አዎ ሁሉ ጊዜ ተኮራርፈናልና በአጋጣሚ አለ ተኮራርፈናልና ምንድነው አለኝ ምሳሌ በላው አልኩት ተኮራርፈና የለም እንዳለኝ ታላፋራንክ ነው እንዳኮረፍኩት አልኩት ሰጠኝና ተነስተን በላን አንተን እንጂ ፍራንክን አላኮረፍ ታረካ ፍራንክ ጋር ነው ተኮራርፈ ቆንጆ ነገሮች ያሉ አርቲስት ሆነ መተቀባበላቸው እነሱ ደግሞ አሁን ዲመናገረ መተንፈሻ ሰጣገኝ ይታወሱሃል ለካስ ትልቅ ነገሮች ነበሩ ለካስ ማደጊያ ነበሩ እና እነሱን ደግሞ አታገኛቸውም ሌላ ጊዜ ግን ለጋሻ ባተኔ ጥሩ ልጅ አልነበርኩም መመቸው ልጅ አልነበርኩም ለምን እኔ አመፀኛ ነኝ አብም ተቃላ አመፀኛ ነኝ እሱ ደግሞ ይወደኛል እንደሚወደኝ አቀለው ግን ደግሞ እኔስ እኔን መተው እንዴት አድርጌ እችላለሁ እኔስ እኔት ኢምፖሲብል እንዴት አድርጎ እንደሚወደኝ ያወቅኩ ይመስላል ቀደም ነግሬህ ነበር ቲያትር ይከለክላል ቲያትር በርከት ያሉ ኦዲየንስ ሲመጣ በርከት ያለውን ቲኬት በነፃ ከሰጠ ተመልካቹ ሁሉ ይቀንስ ነው አይ ዛሬ የለም እናንተ ተቀበሉ ማአት ኦዲየንስ አለን ቲኬት የለም ይላል አሁን በሽቃለ ነፃ መግቢያ ማለት ነው እኔ ደግሞ እንግዳዬን በጣም ፈልገው እንግዳዬን መጣው ተከልክሏል ገባው ሰዩ ቲኬት ልጠይቀኝ እንዳይሆን አለኝ እንግዳ መጥቶብኝ ነው ስለ ጊዜ አንተ እንዴት በየከለክላለሁ ስንት ቲኬት ነው የምትፈልገው አለኝ ደነገጥኩ ከቱም አንዱም ይከሰጠኛል ቢያላሰኩ ጭራሽ ስንት እንግዳ ነው ያለና ያለኝ አይ አንድ ነው አልኩት እንካ ሂድ ለሁሉም ግን ክልክያለሁ አለኝ ይጀሰውጣ ብዙ አክተሮች በጣም ተቆጡ በጣም ለደዳቸው አይ ነው ግን ነኝም ኩልኩል ወለኔን ሰጠኝ አልኩ በነገራችን መሃል ደግሞ እንደገና ማንንም ጋሻ ባተን ቢሮ ገብቶና ስብሰባ ተፈለጋለህ የሚለው የለም እኔ ነኝ ገብቼ ምጣየው እነሱም ለካስ ያቃሉ አንደኛው ባለጌው ነው ያቃሉ ስለዚህ ሄጥራው ባላለው እኔ ምንም አይመስለኝም ተነስቸገች ጥራዋለሁ እሱም እንደ ጠራው ተነስቶ ይመጣል በነገራችን ላይ በጣም ያነበበ ሰው ነው በቲያትር በኩል በእርግጠኝነት ነው መነገር ይሄንን ምክንያቱም ምንድነው የሚያነሳቸው ነገሮች አሉ ሁለተኛ እውቀት አገኘህ ብሎ ሲያስብ ደግሞ እንዴት ደስ ይለዋል መሰለ አካዳሚክስ ኢዝ ኦልዌይስ ኢምፖርታንት ይል ነበር ትዝል እንደሆነና እውቀት እንድታገኝ እሱም ይሰጣል እንድታገኝም ይፈልጋል በነገራችን ማለት ብናገርልህ አቤ ደስ የሚለኝ ነገር ቅድም ባዶዬን ነው ጀምሬ አክተር ለመሆን ጀመርኩት ይላል እኔ ደግሞ ሳቀው እሱ ውጭ ያሉትን የቲያትሮች ነገር በብዙ ከበጋዜና አነባል ከመጽያት አነባል ከመና እኛ ከምናቀው በላይ ስለ ዓለም ታሪኮች ያቃል አት ነገር ነው የሚነግረን ስለ ካራክተራይዜሽንም እኮ ቢሆን
ፊልም ላይ ባየው ነገር ሲነግረን ከኛ የተሻለ መረዳት አለው በስለ ካራክተርም ቢሆን እዛ የተንቃቃውን ነገር ይዘህ ነው ወደ መድረክ መጣው እኛ ደግሞ ከመድረክ አድገን ነው ወደ ጣራ የወጣነውና ስዩ እንደው መቼም አሁን ያባተ ጉዳይ ነው እንጂ እኔ አይደለም ስዩ ሁለታችን ተቀባብለናል ለማለት ተቀባባል ሌላው ምንም የሰጠን ግን አባተ ነው መድረኩ ተፈጠረው ሰል እኔ አይኑ የሱን ጉልበት እሱን ያህል አክተር እንደሌለ ማቃለሁ ይሄንንም እንድናቅም ያደርግን ነበር አባተ አሁን ስለ ወጋየው ሲያወራ ስለ ደበበ ሲያወራ ደበበ ፈልጋ አጣጣውም ከስቴጅ ላይ ይላል ከስቴጅ ጋር የተጣበቀ ሰው ነው ይላል አንዳንዱን ነገር ባትሰጠውም በጉልበቱ ያገኘዋል ይላል የዛኛውን ደግሞ ስስነትና at the same time gifted መሆኑን ደግሞ ይናገራል ይሄንንም አውቆ በእያንዳንዳችን ድክመታችንም ጥንካሬያችንም ደግሞ ያውቃል አባታ ያልክበት ጥሬው ስጋ ግን ደርሷቸዋል የጥሬ ስጋ ግብዣው ሊጋሻ አባታ እንዴ ያልክ ገና እኔ ጥሬ ስጋ አልወድም ነበር ተሾመ የሚባል ሰውዬ የመጀመሪያ ተሾመ አንተርጋቸው መድረክ የሚያስጀምረኝ እሱ ነው ጥሬ ስጋ የሚያስጀምረኝ እሱ ነው አሁን ለከፈኝ የሁለቱም ሱሰኛ ነኝ ጋሻባተ ደግሞ እና ጋጸጋይ አብረህ ሁለቱንም ቅዳሜ ቡራዩ የሚባል ከተማ ነበር እንሄደው ወይ በመኪናው እንሄዳለን አለዛም ደግሞ በአውቶቡሳችን ተጨነን እንሄዳለን እዛው እንገናኝና እንበላለን ግን ባሁን ዛኙ እዛው ነው የሚሄዱት ሁሉ ጊዜ ስጋ እንበላለን ያ ቡራዩ ደግሞ የሚባል ሀገር የሚገርም ነገር ነው 4 ጊዜ ትበላለህ ምሳ ሰዓት ሳይደርስ እስከ ምሳ ሰዓት ድረስ ቢያንስ 3 ነገር ትበላለህ ጌታዬ ተቆድ እንደሆነ ይገርመኛል ጥሬ ስጋውን ትበላለህ በጣም ጣፍጣል ትበለዋለህ እዛው ይበላህ የሚጠበሰው ሽታል ጥብስላም ትጥራለህ ትበላለህ ቅቅሩ የሚገርም ነገር ሽታል እሱን ማምጡ ትበላለህ ከሁሉ የሚገርመው እዛ አካባቢ የምንሄድበት አዋዚያቸው ብቻውን የሚበላ ነው እሱን እንበላለን ያው መከለሻው ማጫጫዋው ጠጅ አለ በጣም የሚገርም ጠጅ ነው ሁላችንም እሷን ቀምስና ሲጀመር በተትና ምናወራ ሰዎች እና ስጋም ያስተማሩን እነሱ ናቸው ተሾማና ጋሻባተ በየሳምንቱ ቅዳሜ እንዴት ነበር መደገስም ይችላል ማረግ ይችላል ደግ ነው የምህረትም ገበቷ ሰፊ ነው ባለቤቱ አለባበሱም ደግሞ ለየት ያለ ነው በጣም ወናጭ ነው እንደው በኋላ እናንተ ብዙ ጊዜ አሁን አንተ ብትለው አንዳንድ ጊዜ ቁምጣ ምናምን አርጎ ምናምን በተለይ ሸራተን ነው ሲዘንጥም ልክ የለው በጣም ቄንጠኛ ነው የከተማ ልጅ ነው አባተ ነው ሲደንስ ያየሆን እንደሆነ ሲዘፍን ፒያኖ የሚጫወት ነበር ሲያፏጭ ያየሆን እንደሆነ ምንም በቃ ደንበኛ ወኛ አራዳ አንደኛ አዲስ አበባ ተወልዶ ነው ያደገው አዲስ አበባ ልጅ ብቻም አይደለም ፒያኖ ቤቱ አለ ይጫወታል በደንብ ብዙ ሰው ቤት እኮ የለም በአርቲስትነቱ ፒያኖ ቤቱ አለ ለቲያትር እኮ ሙዚቃ ያጽፍ ነበር ተፈራቡን ወልድ ይጽፋሉ መራዊ ስጦት ይጽፋል ለሱ ቲያትር ሙዚቃ ለዛ ተብሎ ሙዚቃ አጃቢ ሙዚቃ ይጻፋል እና እሱ ነው ያስለመደው ይሄንን በቴሌቪዥን ቅድም እንዳልኩ ቲያትሮቹን በቴሌቪዥን ያስተዋውቃል ይሄንንም እሱ ነው ጀመረው ከሁሉ በላይ ግን እንደ ሳንዘነጋው ምን ሄደ ለተዋናያን ያለው ከበሬታ ልክ የተመልካቹን ያህል ነው ሰው መፍጠርም የምትለው ነገር እያንዳንዱን ተዋናይ ደርዙ የቱ ድረስ እንደሚሄድ ያውቃል እኮ ምን ዝም ብሎ የሚመጣ ነገር አይደለም አብረህ እዛው ከመሆን ብቻ የሚመጣ ማለት ህይወትህ በሞላ ቲያትር ሲሆን እና ያባተ ህይወቱ ቲያትር ነው እናት አለምጠኑ ለኔ እንግዲህ በእድሜ ውስጥ ቁንጮ ነው የመጨረሻው የቲያትር ጥግ ነው ብዬ ነው የማስበው እናት አለምጠኑ አክተሮቹ ሁሉ የሚገርሙ ናቸው የሚገርም ካራክተሮች ናቸው ለኔ ቁንጮ ነው አንድ ቀን ምን መስላችኋል እናት አለምጠኑን ብንሰራው አለ ጋሻባተ በጣም አከብረዋለሁ ተበላሽቶም ይሆን ከፍ ብሎ ድጋሚ ላው አልፈልግም ባከነት አንስራው አልኩት እውነት ግን ነው እንችላለን እንኳን
የመቻል ጉዳይ አይደለም እነሱ አከብራቸዋለሁና አሁን እዛው እንዳሉ እንዳከበርኳቸው ቢቀር ደስ ይለኛል ባንሞክረው ግን ድሉ ለኔ ትልቅ ነገር ነው ግን አይደለም እዛው እንዳከበርኳቸው በቃ አንዳንድ ነገር እኮ እንዴ ታው እንዳለ በቃ አሁን እንዴት አመጣው እንትና ፍቄ ፍቃድ ተክለማርያም የከርሙ ሰው እኔ እኮ የከርሙ ሰውን ሰው እንደዚህ አክት ማድረግ ይችላል ወይ እኮ ነው ምትለው ፓርቲኩላር ይሄ ካልሲውን በቀጥታ ፈራ ነበር ዳርት ካልሲውን እየሰፋ ነው የሚጀምረው እና ልክ ነደል ነው አንዳንድ ነገር ባይደገም ነው ቢሻለው እንትን በነገራችን መስለ ከርሞ ሰው ለምንን የሰራ ነው እኛ አክተሮቹ ለምንን ጋይጸጋይ ለባክን ስራ ብለው ምን አይታችሁበታል አለ በቃ እንፈልገዋለን አለ ስሩት አለን ሰራናውና በአጋጣሚ አንድ ቀን ላይ ስብሰባ ነው ብሎ መንግስት ያዘብን እኛ ለንሰራ እንፈልጋለን በቃ እዚህ ታች ስሩት ተዛደራሽ አይ ሪሜምበር ይሰራሉ እንሰራለናል እሺ ተባለ ኮክቴል አዳራሽ ሰው ሁሉ ለጥ ያለ ሜዳ ነው እዛ ላይ ወንበር 170 ወንበር ነው እንዴት ተደረገ ሰራን ጋይጸጋዬ ወንበራቶ ሽንት ቤት መግቢያው በራፍ ላይ ቁጫ ላይ ስራ ሰራተኞች መቀመጫ ምተውለት አለቀ መጣ ጋይጸጋዬ አቀፈን ከልብ ወቀፈን ለመጀመሪያ ጊዜ ሲጽፈው የነበረው መንፈስ አመጣችሁ ወዳቱም ነው was beautiful ለመጀመሪያ ጊዜ ጽፈው የነበረው መንፈስ ነው ያገኘሁት አመሰግናለሁ ብሎ አቀፈን እሱ ላይ እኔ መማረሳው ነገር እንግዲህ ፍሎሩ ሴራሚክ ነው እና እንዲያርገበት ትሬን እንዲሳስቀምጠው ሲጥጥሎ ሴራ ቀጨም አረኩትና አይ ስዩም ተፈራ ካራክተርሽ ምክንያቱም ሽጉስል ጥሩ ነው ያስኩት እድሜን ያዘው ተቀበለኝ ተቀበለኝ ሱቁ ነው ደስ ያለኝ እንዲህ ስለው አደን ትችላላችሁ እኮ እሱ አይደለም ስለው ልክ ነው በቃ ተዋለ ደስ አለኝ በ1971 አካባቢ ነው እንግዲህ በአዲስ ዩኒቨርሲቲ ቲያትር ዘመናዊ ትምህርት የተጀመረው ያኔ ነው ወደ ኢትዮጵያ የገባው ነገር ግን እሱ ከዛ በፊት ድንቅ ወይም ደግሞ ትልቁ የቲያትር አዘጋጅ ነበረ ከዛ ጀምሮ እንዲሁም ደግሞ ራሱም ጭምር ካምፓኒ አቋቁሞ ብዙዎችንም ጭምር አፍርቷልና ይህ ሰው እንግዲህ እናንተ እንዳላችሁትም በሄደበት ጉዞ በሙሉ በራሱም ብዙዎችን አፍርቷል ብዙ ሰርቷል በጣም እና ይህ እንዲህ አይነት ድንቅ ስራዎችን ያበረከተ ሰው የመጨረሻዎቹ ጊዜያቱ ምን ይመስል ነበር እድለኛነታችንን ልናገር ወይም የቲያትር ቤቱ ምን ያህል እድለኛ እንደሆነ እሺ ጋሽ ገብረ ክርስቶስ ደስታ ነበር ስራ አስኪያጅ ሁለተኛ ሰው ነበረው ይሄ ሙያተኛ ነበር ከኛ ጋራ ጋይ ጸጋይ ነበር ጋሽ አባተ ነበር ተስፋዬ ለማ ነበር ተወሰነ ጊዜ ነበር ባላው ይሄ ቲያትር ቤት ማለት ግዙፎቹን ትልልቆቹ ሰዎች ይዞ የነበረ እኛን ትንንሾቹን ደግሞ ግዙፍ ለማድረግ ይቻለ ነው ምክንያቱም የነሱ ጥላ ነው እንዳውም አንዳንድ ጊዜ እንዲህ ያስባለሁ ቡና ነበርንኛ ቡና ጥላ ይመቸዋል አይደል የጥላ የዛፍ ጥላ ያስፈልገዋል በጣም ቆንጆ አድርጎ ለማደግ እና እኛ ምናልባት እነኚህ ትልልቅ ጥላዎች ልክ ነው አሳድገውናል ማለት ነው ኤግዛክት ጥላቸውን ጥለውብህ እንድትቀጭጭ አይደለም ያደረጉ በፍርሃትና በመሸማቀቅ ራዘር እንድትሰፋ ነው ያደረጉ እንደ ቡናው ነው ትክክል እንደሱ ሁሉ ይመስለኛል ምክንያቱም እነኚህ ትንሽ ሰዎች አሉ ያገር እንደውም ባለም አቀፍ ደረጃ ናቸው ገብሬኮ ባለም አቀፍ ደረጃ ነው ጋይጸጋይ ነው አባተ መኩሪያ ነው እዛ ደግሞ የሚቆየ ደግሞ ስባት ገብረ እግዚአብሔር ነበር እዛው ብዙ ጊዜ ከኛ ጋር የነበረ ቤት ውስጥ የማይቀይና እድለኛ ነበር በጣም ስፔሱስ የነበረው ስፔስ እዛ ማዘጋጃ ቤት የነበረው ሁሉ ነብይ አለ ፍቃዱ አለ አንታለ መስፈናብ ተማሪያም አለ አባታ አለ ጸጋይ አለ everybody comes there እና የስንት ጎረምሳ
ጽሁፍ ስታነብ ነበር የምትውለው የዘንድ ሰው ይገርመኝ ነበር እኔ ቅርብ ነበርኩኝ እዛ ጊዜ አባተ ተደስቶ ነው ያለፈው እውነትክ ነው አዎ በጣም የሚያስደስተኝ ነገር ቢኖር እሱ ነው ምክንያቱም የሚፈልገውን ነገር የሚወደውን ነገር ከሚወዳቸው ልጆች ጋራ ከዩኒቨርሲቲ ከነበሩት ጋራ አብሮ እየሰራ አገሩን ሙሉ እየዞረ ነው ኦፍ ኮርስ ታሟል ጤናው ነትዝ ይለኛል አንዳንድ ጊዜ እሱም ራሱ እንዴት ትልቅ ሰው እንደሆነ እኮ የምታየው ጋሻባት ትንሽ አሞሃል ምናምን አንቺ ደግሞ ገብረ ክርስቶስም ሞቷል አለ just ዲት አይነት ደግ ሰው ነው አልኩ ትልቅነትህ በአመዛኙ ስለ ትልቆችህ ልትመሰክር ይችላል ወይ እውነትም ትልቅነት አንተ ውስጥ ቢኖር ነው ስለ ትልቆች ምትመሰክር ኤግዛክትሊ እና በየመጨረሻ ጊዜው በቤተሰቡ ተከቦ ምህረት አለሽ ልጆቹ አሉ መታከም የሚችለውን ሁሉ አድርገውለት ውጭ ሀገር ልከው አሳክበውት ብሎ ነው እና ሲያልፍ ምዝር ብሎ ነው አይደለም እንትን ያልፈው በደስታ ብዙ ሰው ወልዶ አሳድጎ ከፍ ያለ ቦታ አባተ የሁሉ ሰው ጓደኛ መሆን የሚችል የሁሉ ሰው አስተማሪ የሁሉ ሰው ነው ይሄ ማን ኦፍ ኦል ሲዝንስ የሚሉት አለ አይደለም is bigger than ለሱ የሚናገሩ ሰዎችም ትቶ ነው ሄደው ደስ የሚለኝ እሱ ላይ ነው እዚህ ላይ ብቻ የሚቆማለም ታንክ ዩ ድሉንም ስለሰጠህ አንተ አረኛም እናመሰግናለን ትልቅ እድል ነው ወደፊቱ ግን ስለ ሰዎችም እንድንናገር ስንፈልግ ወይም መልካም ዘር ልንዘራ ከፈለግን አረሞችን በመዝራት አይደለም መልካሙን ዘር ንዝራው ምክንያቱም አረም ከመልካሙ ዘር ጋርም አለ ሰው በመሆነ አረም አለ አንተም ራስህ ከአረምህ ጋር ነው ያለው አይደል እና ለምንድን ነው አረምን ለብቻ እንደመታወቂያ የምታርገበግቡና ጥሩ አይደለም ይሄ የሚል ነገር ነው ያለኝ ዋናው ዘሩን ደሙ መዘራውም ዘሩን ነው ትክክል አይደለም ያለው መልካሙን ነገር ብንዘራ እንዲያውን በእናንተም ፕሮግራም መልካሙን ዘር በመዝራት ለህዝብ ዘሩን ብናሳልፈው መልካም ነገር ነው ያረም ማውሪያ ጊዜ ባይኖር ለዘላለም ደስ ይለኛል በጣም እናመሰግናለን ትልቅ መልእክት ነው ለሁለታችሁ እጅግ አድርገን እናመሰግናለን ጉምቱ የጥበብ ሰውን ያነሳ ነው ዛሬ ጸሐፊ ተውኔት የፊልም አዘጋጅ እንዲሁም ደግሞ የውዝዋዜም ጭምር አሰልጣኝ ነበረ ጋሽ አባተ መኩሪያን ስለሱ ደግሞ ቆይታ ስላደረግን ተመልካቾችን በደንብ እንደተዝናኑበት በደንብ ወደ ኋላ ተመልሰው ጋሽ አባተ መኩሪያ ማን ነው የሚለውን መለስ ብለው እንዲያዩት ለአሁንም የሚተርፉትን ነገሮች እንዲወስዱ እንዳደረጋችሁ እምነቱ አለኝ ተዋናይ ገጣሚ አዘጋጅ ስዩም ተፈራ እንዲሁም ደግሞ ተዋናይና የህግ ባለሙያ አበበ ባልቻ ቆንጆ ቆይታ ነበር ያደረግነው እዚህ ቁመታችሁ ስላደረግነው ቆይታ እጅግ አድርጌ አመሰግናለሁ እናመሰግናለን ተሻኙልኝ በክብር እንግዶቼ እናመሰግናለን በጣም እሺ ከልብ አመሰግናለሁ እሺ ተመልካቾቻችን ስለማንን ነበር ስትከታተሉ የቆያችሁት ዳዊት ጣሰው ነበርኩኝ ከእንግዶቼ ጋር ቆይታ ያደረኩት ጋሽ አባተ መኩሪያን ዛሬ በስፋት አነሳሳ ነው ሳምንትም ደግሞ በሌላ እንግዳ በስለማን ስለ ብለን እንመጣለን እስከ ሳምንት ቸርቸሩን ያሰማን ክፉን ያርቅልን ቸር ሰንብቱ